ሙስሊም ነህ? አዎ አልሐምዱሊላህ። መልካም። የትኛው ፊርቃ ውስጥ ነው ያለኸው? ሙዕተዚላ ነህ ወይንስ አሻሪ? እኔ ሁለቱንም አላውቅም፣ ሙስሊም ብቻ ነኝ። ኦኬ። ዛሬ የሞቱት ተቀዳሚ ሀጂ ሙፍቲ አስተምሮታቸው ይመለከታል? አስተምሮታቸው አዎ የሚሆነውን ይቀበላለሁ እና ደግሞ የማላውቀውን ደግሞ ሰውን ጠይቄ እረዳለሁ። ማታውቀውንም እኮ እሳቸው ነገሩ። ትቀበላለህ ወይ ነው አስተምሮታቸውን? ምናልባት እንደ አስተምሮታቸው ሊሆን ይችላል። ለምሳሌ የትኛውን ነበር ልጠይቀኝ የፈለከው? የትኛውን አስተምሮታቸውን ነው ትቀበላለህ ወይ የምትለኝ? እሳቸው የሚያመልኩት አላህ አንተ የምታመልከውን ነው? አዋ ኦኬ። አንተ የምታመልከው አላህ እጅ አለው የለውም? ማንም ያያለው። አታውቀውም? አንተ አላህ እጅ ይኑረው አይኑረው? አላውቀውም። አላህ ራሱ ካሳወቀው ውጪ ስለ አላህ ማንም ሊያውቅ አይችልም። ስለዚህ እጅ እንዳለውና እንደሌለው አታውቅም። ቁርአን ላይ ከተገለጸው በላይ ከዛ ውጪ ማወቅ አልችልም። አውቃለሁ ብዬ መናገርም አልችልምም አላውቅምም። እሺ አንተ አላህ አካላት አሉት የሉትም? አካሉት አሉት አሉት የሉትም? አላውቅም እኔ። ኦኬ። ስለዚህ አምላክን አታውቅም። ቴንክ ዩ። እሺ አላህ የት ነው ያለው? አላህ ከአርሽ በላይ። ኦኬ። ያንተ አላህ ከአርሽ በታች መሆን ይችላል? ከአርሽ በታች ስትል በአካል ከአርሽ በላይ የምለው ቁርአን ላይ ያስቀመጠው ከአርሽ በላይ ሲባል በአካል ነው። አላህ ራሱ ነው ከአርሽ በላይ እንደሆነ ያሳወቀው ወይንም ደግሞ ቁርአን ላይ ያስቀመጠው እንጂ ማንም እንትን ብሎ አይደለም። ግን ከአርሽ በታችስ ኖ ከአርሽ በላይ አይደለም የሚሉት አላህ ሙስሊም ናቸው? አዎ ላኢላሃ ኢለላህ የትኛውም ሰው ላኢላሃ ኢለላህ እስካላ ድረስ ሁሉም ሰው ሙስሊም ነው። ግን እንደየ ቀደም እንዳልከው ለምሳሌ ፍርቃ እንዳልከው ማለት ነው። ኦኬ። በዛ ነገር ሊለያይ ይችላል እንጂ ላኢላሃ ኢለላህ እስካላ ድረስ የትኛውም ሰው ለሰራው ወንጀል ለኃጢአቱ ይቀጣል። ከተቀጣ ደግሞ መጨረሻ ገነት እንደሚገባ ደግሞ አላህ ቃል ገብቶለታል። ላኢላሃ ኢለላህ ስላላ ብቻ ማለት ነው። ግን ይሄ ነገር ላኢላሃ ኢለላህ ስላለ ብቻ ገነት የሚያስገባ ከሆነ እኮ ከመሐመድ በፊት የነበሩ ጣዖታውያንም እኮ እንደዛው ይሉ ነበረ። ስለዚህ እነሱም ገነት ናቸው ልትለኝ ነው? ምክንያቱም የእነሱ ጣዖት አላህንም ጣዖት ብለው ስለሚያምኑ ማለት ነው። አስቀድሞ ከጣዖታቸው አንዱ አድርገው ስለሚያመልኩ ችግር የለባቸው ነበረ። ሎክ በደንብ አስተውል። ያንተ አላህ እጅ እግር ካለው የሌላኛው ደግሞ አካል የለውም። አንተ ከአርሽ በላይ ነው ብለህ ታምናለህ። ሀባሾቹ ደግሞ አላህ ከአርሽ በላይ አይደለም ብለው ያምናሉ። እንደ ዋብያዎቹ ደግሞ አላህ እጅ እግር አለው ብለው ያምናሉ። ሀባሾቹ እጅ እግር የሚባል ነገር አላህ የለውም ብለው ያምናሉ። ዋብያዎቹ ባቱን ይገልጣል፣ ባት የሚታይ አካል አለው ብለው ያምናሉ። ሀባሾቹ ደግሞ ኖ የሚታይ አካል የለውም ብለው ያምናሉ። አንተ ሁለት እጆች አለው ብለው ዋብያዎች ያምናሉ። ሀባሾቹ የለውም ብለው ያምናሉ። ሊትራል የሆነ ማንንም የማይመስል አይኖች ሁለት አሉት ብለው ዋብዮቹ ያምናሉ። ሀባሾቹ ደግሞ ሁለት አይን የሚባል ነገር የለውም ብለው ያምናሉ። ከአርሽ በላይ ነው ዋብዮች ብለው ያምናሉ። ሀባሾቹ ደግሞ ያለ ቦታ ከአርሽ በላይ ነው የሚለው ስህተት ነው ይላሉ። በዚህና በመሳሰሉት ከተለያየ በኋላ በአላህ ላይ ኮምፕሊትሊ ተለያይተሃል። በቃ ኮምፕሊትሊ በአላህ ላይ ከተለያየ በኋላ እንዴት አንድ አምላክ ሊሆን ይችላል? ማለት አምላክ ሁሉንም የፈጠረው አንድ ነው። ነገር ግን የምታመልኩት አንድ ሊሆን አይችልም። አንተ አሁን በቂያማ ቀን እንደ ዋብያ አስተምሮ አላህ ባቱን ይገልጣል አለው ያ ባቱን ይገልጣል። ባቱን ገልጦ ደግሞ ለእንትኑ ያሳያል። አማኞቹ በዛ ነው የሚያረጋግጡት። እንደዛ ከሆነ የሀባሾቹ ደግሞ ከነባት የለውም። እናንተ የምታውቁት በባቱ ነው። ሀባሾቹ ደግሞ ባት የለውም ብለው ነው የሚያምኑት። ስለዚህ ባቱን ቢያሳይ እኛ የምን ባት ነው የሚሉት? በምን ታውቁታላችሁ ሲባል ራሱ በባቱ ይላሉ። ይህንን ሊሉ የሚችሉ ማን ነው? ሀባሾቹ፣ ዋብዮቹ ማለት ነው። ለሀባሾቹ ደግሞ ባት የለውም። እንዴት አንድ አምላክ ሊሆን ይችላል የምታመልኩት? የእናንተና የነሱ አንድ እንዴት ተመሳሳይ ሊሆን ይችላል?
በእንደዚህ አይነት ልዩነት ውስጥ ሆናችሁ አረዳዳችሁ አለው አይሆፕ አለው ያ በደንብ አለ ትሰማለህ። ለዘመናት ማይመለስ ጥያቄ ለፖለቲካው ብቻ አንድ ነን። ልዩነታችን ጉራማይሌ አንድነታችን ውበት ነው። ዛሬ ሲሞቱ እልል እያሉ ልዩነታችን ጉራማይሌ አንድነታችን ውበት ነው ይላሉ። የሚገርም እኮ ነው። በአምላክ ላይ ተለያይተህ በሌላ ነገር ላይ ብትገናኝ ምን ትርጉም አለው? አስባል። ዋናው ነገር ላይ ተለያይተህ፣ ዋናው መሰረት ላይ ተለያይተህ፣ ግንዱ ላይ ተለያይተህ ምንም አንድነት የለም። በዚህ መጠን ግንዱ ላይ ተተለያየ የፈለገ ፖለቲካ ብትሰራ አይመጣውም፣ ውሸት ነው የሚሆነው። ዮሴፍ ወይ ውድ ቤተሰቦች እንደምናችሁልኝ፣ ፎይ ቃል ሁላችሁንም ሰላም ሰላም ብያችኋለሁ። እንደምናችሁልኝ? እግዚአብሔር ይመስገን። እኔ በፍጹም ልዑል እግዚአብሔር ሰላም ብያችኋለሁ። እኔ በእግዚአብሔር ስም ሰላም ነኝ። ጠፍተሃል አንተ ሰውዬ፣ ፈልጋለሁኝ እንደው። አዎ ጠፍቻለሁ፣ በጣም ጠፍቻለሁ። ያው ብዙ ሰው እንደዚህ በውስጥ ምናምን እያስጨነቁኝ ሲመጡ ላይ ምናምን በመሀል ጥፍታል። ምንድን ነው? በሰላም ነው? በሰላም ነው። ቲክታክ ስገባ ምናምን አንዳንድ ሰው ዝም ብሎ ሌላ ቲክታክ ላይ ወሬ ምናምን እየበዛብኝ ሲመጣ ከስራው ጋር አልሄድ እያለኝ ሲመጣ ጋባ አደረግኩኝ፣ ረገብ። መልካም ስራ እንዴት ነው? ስራ እግዚአብሔር ይመስገን እንበል። ኦልሞስት የወንድም ቃል ስጋ እንትን የወንድም ቆስጠንጠኒዮስን የቤቱን ኪችን ካቢኔት ከሰራ በኋላ 3 ወር ቁጭ ብለናል። ይኸው ስራ የለም። እዳው አናግርሃለሁ እንትን የሆነ ቀን ኦሬዲ ማዘጋጅቼ ምናምን ለጊቫዌ የሚቀርቡ በቤት ያው ጊቫዌ ሲል በጣም መልኩ እቃዎች አዘጋጅቼ ቤቴን እንድትመርቁልኝ ስራቸውን እንዲያዩ ያወጡበትን የለፈውትን ልፋታቸውን ቤቱን እንዲመርቁልኝ በዛ መልኩ በውስጥ አናግረህና እግዚአብሔር ከፈቀደ በደንብ እናስተዋውቃለን አንድ ቀን። ስልኬ እኮ ስታክ እያደረጋ ነው መሰለኝ፣ እንትን የምናገረው አይሰማም። እስካሁን እያወራው ነበረ፣ እናንተ አታዳምጡኝም። ያንተ ነው እንትና ወንድማችን። አዎ ከስልኬ ነው መሰለኝ። አሁን ይሰማል ይመስለኛል። አይደል ነው ኔትወርክ መሰለኝ እንጃ። ቅድም የጠየቀኝ ማለት ነው ሁሉንም ሰምቼ ነበረ። ያንተ ፈጣሪ ይለያል ወይ? ወሃቢዮቹ ሌሎቹም ላይ እያንዳንዱን እየጠቀስክ ያንተ ፈጣሪ ይለያል ወይ? እናም ደግሞ ድሮ ከመሐመድ በፊት የነበሩት እኮ ጣዖትን የሚያመልኩ ላኢላሀ ኢለላህ የሚሉት አሉ። እነርሱ ደግሞ ገነት ወይንም ጀነት ይገባሉ ወይ የሚለውን ጥያቄ ጠይቀኸኝ ነበር። እና አንድ ባይዘዌ ማለት ነው ብዙ ያን ያክል አይደለም፣ ግን የተወሰነ አንዳንድ ጥያቄዎችን ለመመለስ እሞክራለሁ እችላለሁ። አንተ እስካሁን ከጠየካቸው ማለት ነው። ፈጣሪ ያንተም የኔም የሁላችንም አንድ ነው፣ አንድ አላህ ነው። የማንም የዋሃብይም የክርስቲያንም የሙስሊሙም የየትኛው የማንም የተለያየ አይደለም፣ አንድ አላህ ነው ያለው። የማመን ችግር ነው እንጂ የእምነት ችግር ነው እንጂ ማለት ነው። እና ሲቀጥል ደግሞ ከማለት በፊት እኔ ፈጣሪ ስንት አለ ብዬ አይደለም ጥያቄ። የምታመልከው ፈጣሪ ኦኬ፣ እንደዛ ከሆነ እኔ የማመልከው ፈጣሪ አንተ የምታመልከውን ነው እኮ። የእምነት ችግር እኮ ነው፣ የማምለክ ችግር ነው እንጂ የሁላችንም ፈጣሪ አንድ ነው። ቆይ ስለዚህ እኔም የጠየኩ ምንድነው አንተ የምታመልከውና ሀባሹ ያመልከው አላህ አንድ ነው ወይ ነው እንጂ ጥያቄ በዓለም ላይ ፍጥረትን ያስገኘ ስንት ፈጣሪ አለ ብዬ አልጠየቅኩህም። አዎ እኔንም አንተንም ሙሐመድንም ጭምር ቢክደውም የፈጠረው ክርስቶስ ይባላል። ስለዚህ ሁሉን የፈጠረ አንድ አምላክ አለ፣ እሱን እናምናለን። ነገር ግን የምናመልከው አንድ ነው ወይ አይደለም? እሺ እንመለስ። እሺ ወደ ነበረው ወደ ሙስሊሞች ወደኛ ወደ ዋሃብዮቹ ወደዚህ እንመለስና ወደ ፍርቃው እንመለስና እሺ
አሁን ለምሳሌ ምናልባት ቁርአን ላይ የተቀመጣል ነገር ሊኖር ይችላል። አላህ ስለራሱ ስለማንነቱ ስለተፈጥሮ ስላለው ስለራሱ የገለጸበት ነገር ሊኖር ይችላል። ያ ከዛ እሱ ከነገረው ቁርአን ላይ ካስቀመጠው ውጪ እኛ ደግሞ እየተነተንን ምናምን እያልን መሄድ አንችልም። ከዛ በላይ ማለት ነው ካሳውቀን በላይ። ስለዚህ ስላላህ የምታውቀው በስሙ ብቻ ነው ወይንስ በመገለጫዎቹ ነው? በሲፋቱ ነው ወይንስ በስሙ ነው የሚታወቀው? አላህ የሚታወቀውማ በስራው ነው፣ በአምላክነቱ ነው፣ ህያው በመሆኑ የማይሞት ስለዚህ ዘላለማዊ በመሆኑ እነኝን አብዛኞቹ እንትን ስለሚያደርጓቸው ብቻ በሲፋቶቹ ነው የሚለየው አይደለ? በስፋት ማለት የሱ ባህሪያቶች ማለት ነው፣ ዘሆል ማለት ነው እኮ ከሌላ ነገር በባህሪያቱ ነው የሚለየው። ልክ ነህ። ኦኬ፣ ባህሪያቶቹ ላይ ከተለያየ አንድ ነው ማለት ይቻላል። አንድ አካል የተለያዩ ባህሪያቶች ተቃራኒ የሆኑ ሊኖሩት ይችላሉ። ለምሳሌ አንተ በባህሪያት ይለያያል ማለት እኮ አድምጣኝ፣ ምን መሰለህ፣ አዳምጠኝ፣ አንድ አስጨርሰኝ፣ ትቀጥላለህ። ስለ አንድ አካል ስናወራ አንተ በተመሳሳይ ሰዓት በተመሳሳይ ሁኔታ አንድ አካል ሆነ አይን ሊኖርህም ላይኖርህም ይችላል። ሁለቱንም ልትሆን ትችላለህ። በተመሳሳይ ሰዓት በተመሳሳይ ቅጽበት አይን ያለህም አይን የሌለህም ልትሆን ትችላለህ። እኔ አልችልም። ኦኬ፣ አላህ እንደዛ ሊሆን ይችላል። በተመሳሳይ ቅጽበት እጅ ያለው እጅ የሌለውም ነው ሊሆን ይችላል። እሱ አንደኛ እንትን እዛ ቦታ ላይ ብዙም ቁርአን ላይ እንትን ያወኩት ነገር የለም። ሲቀጥል እሱ የፈለገውን ነገር ምንም መሆን ይችላል። ያንን አምንበታለሁ። ስለዚህ በተመሳሳይ ሰዓት ለሁለት ሰዎች አላህ ለአንደኛው እጅ የሌለው ነው፣ ለአንደኛው ደግሞ እጅ ያለው ነው ማለት ነው። ስለዚህ አላህ እንትን ነው ማለት ነው። ምን እንደ ስስት ይሆናል ማለት ነው። እየተቀመጠለት ነገር አለ። ምናልባት ያየኸው ነገር አለ። ባይዘው እኔ ባታምንም ማለት ነው ከኔ አሁን ለምሳሌ ሙስሊም ነኝ፣ አንተ ደግሞ ክርስቲያን ነህ። ብዙ ታነባለህ ይመስለኛል፣ ብዙ ነገሮችን ታውቃለህ። ከብዙ ሰዎች ከኔ 10-100 እጥፍ በሚበልጡ ሰዎች ጋር ተገናኝተህ አውርተህ ተከራክረህ ታውቃለህ። እሺ ልልፈለኩት በእኔ የተሻለ ታውቃለህ፣ ግን አትረዳውም እንጂ ልልፈልጌ ነው። አሁን ለምሳሌ ልጠይቅ የፈለኩት እንደዛ ልትል የቻልከው እንደዚህ እነዛ አህባሾች ምናምን የተላቸው ሰዎች ስለው የሰማኸውን ነገር ነው፣ ቁርአን ውስጥ ያለውን ነገር ነው። እንደዚህ ተለዋጭነት ባህሪ ያለው እንዲህ አይነት ነው ልትለኝ የቻልከው እሱ ነገር እንዴት ነው? ያንተን እምነት እኮ እየጠየቅኩ ነው። እንደዛ ብዬ ባምን ተመሳሳይ ይሆናል ወይ? ምክንያቱም ያንተ እምነት አለ ራሱን የቻለ፣ አህባሾች ደግሞ ራሳቸውን የቻለ አለ። አንተ የምታምነው ከሌላኛው ቅድምም ተመሳሳይ አይነት ስታፍ ስላደረግከው ነው። አይ ቲንክ የተቀዳሚ ሀጂ ሙፍቲን ሞት እንደ ሙስሊም ነው የምቆጥራቸው አይደለ? እንደ ሙስሊም የምቆጥራቸው ከሆነ የእሳቸው አስተምሮ ደግሞ አለ አይደለ? እሳቸው ለምሳሌ ቅድም ብያለሁ ከአርሽ በላይ ነው ብለው አያምኑም እነሱ። ከአርሽ በላይ ነው የሚልን ካፊር ይላሉ እነሱ፣ ሙስሊም አይደለም ብለው የሚያምኑት። አንተ ደግሞ እሳቸው ሙስሊም ብለህ ነው የምታምነው። ሜይ ቢ እሳቸውን ድምፅ ላሰማ። ከአርሽ በላይ አላህ የሚሉ ካፊር ነው ሙስሊም አውቀዋለሁ። ያንን ነገር እሱ ቦታ ላይ እኔ አልቀበለውም። ትክክል ነህ። አላህ በራሱን ቁርአን ላይ ወደ አራት ቦታ እና ከዛ በላይ አካባቢ ነው ከአርሽ በላይ ነው የሚል ነገር የተቀመጠው ማለት ነው። ስለዚህ ለእሳቸው ደግሞ የእሳቸው አምላክ ከአርሽ በላይ አይደለም። አንድ በል አንተ ያ ቦታ ላይ እሳቸው ከአርሽ በላይ አይደሉም ብለው ስለተናገሩ ለዛች ለአንድ ቃል ብለን እሳቸውን ለምሳሌ በዛ ነገር አላህ ራሱ ይጠይቃቸዋል። እሳቸውን አይደል በሰሩት ስራ ይጠየቃሉ። እኔ ግን ቁርአን ላይ አዳምጣ በአንድ ጥቅስ አለ። መገኛውን ብቻ አይደለም አይደል? መገኛውን በመጀመሪያ ደረጃ እሺ፣ መገኛው ላይ ተለያያችሁ አንድ ከዛ እሺ፣ አንድ አካል ሆኖ መገናኛ ላይ ብትለያዩ ምን ችግር አለው የሚል ክሌም ሊነሳ ይችላል። በአካል ደረጃ ደግሞ እነሱ አያምኑም። አላህ እጅ አለው፣ እግር አለው፣ ፊት አለው፣ አይን አለው፣ ጆሮ አለው፣ ባት አለው የሚለውን እሳቸው አያምኑም። የለውም ብለው ነው የሚያምኑት። ስለዚህ በተመሳሳይ ሰዓት በተመሳሳይ ቅጽበት አላህ አካል ያለውም አካል የሌለውም ሊሆን ይችላል። አይሆንም ብለኸኛል። አካል ያለው ከሆነ አካል የሌለው አይሆንም ማለት ነው። ስለዚህ የምታመልኩት አላህ አንድ ተመሳሳይ ነው ማለት አይቻልም እያልኩ ነው።
የነርሱ የማወቅ ችግር ነው እንጂ የምናመልከው አምላክ አንድ ነው። የነርሱ የመረዳት ችግር ነው እንጂ እነርሱ በተናገሩት ነገር አላህ ከአርሽ በላይ አይደለም ብለው ለተናገሩት ላስተማሩት ነገር ይጠየቃሉ። አላህ ፍትሃዊ ነው። ሁሉም ሰው የሰራውን እንዲያገኝ ያደርጋል። ወይንም ደግሞ ቁርአን ውስጥ ያስቀመጠ ነገር ነው። ሁሉም ሰው የሰራውን ያገኛል። ግን ማንም ሰው ቁርአን ላይ መጨመርም መቀነስም አይችልም። በቃ አለቀ። የተቀመጠ ነገር ነው። አርራህማን አለል አርሽ ኢስተዋ የሚለው እዛ ጋር ቁርአን ላይ የተቀመጠ ነገር ነው። ተዲን ወይ እነዛማ ከሆነ እኮ ያው ጣዖት አምላኪያኖቹም እኮ ስላለ ያምናሉ። ማን ፈጠራችሁ በላቸው አላህን የፈጠረን በሰማይ ላይ ያለው ምናምን ብለው ይላሉ። ስለዚህ ጣዖት አምላኪያኖቹ ሙስሊም ናቸው። በቃ ግን ዋና ፖይንቴ እያወራው ያለሁት እኔ የምታመልኩት አካል ኮምፕሊትሊ አሁን ተለያይታችኋል። እንደውም ከጣዖት አምላኪያኖቹ ይሄ የከፋ ነው። ያንተ አላህ በቂያማ ቀን ባቱን ታያለህ። እናውቀዋለን ብለህ ትላለህ። ሲመጣ በምንድን ነው የምታውቁት ስትባል በባቱ ስላለ ኦልሬዲ የቱ ጋር ነው ባዚ እንደዛ የሚለው ሱረቱ ቀለም ላይ ማለት ነው። ሱረቱ ቀለም 42 አያ ላይ ይመስለኛል። ባቱ የሚገለጥበት ቀን ላይ ብታሳይን ደስ ይለኛል። እስከፍተው ኦኬ። አዲሱም አንተ ማለት ይችላል። እንትና ማነሽ ቤላ እንድክፈሽልን እሺ ምን ልከፈል እስከሚከፈት እንትኑ የቡኻሪን ሐዲስ አለ ከቁርአኑን ጀምር ብዬ ነው። ያ ነው ትችላላችሁ። አይ እሷ እስከምትከፍት ሐሳብ ልስጥ ብዬ ነው። ንገራትና እቀጥላለሁ። ቀጥል ችግር የለም። ኦኬ። አይ ኖ ለታይዲን ምንድን ነው ያልከው? ቅድም ስታወራ ብዙ ትልቅ ዲፍረንስ እንዳልሆነ ያው እነሱ እሳቸው እንደዛ ቢሉም ለምሳሌ አላህ ከአርሽ በላይ አይደለም ቢሉም በአንድ ምክንያት በአንዲት ነገር እንኳን ብለህ ያልከው አንደኛ በአንድ ነገር እንዳልሆነ ያው እፎይ ይነግረዋል። ሁለተኛ ደግሞ ይሄ ልዩነት በጣም ትልቅ ልዩነት እንደሆነ የምታውቀው ምን ብለዋል መሰለ መሐመድ? እናንተ ኡመቶቼ በ72 ቦታ ይከፈላሉ፣ አንዷ ብቻ ነች ጀነት የምትገባው ብሏል። ስለዚህ እነዚህ የተከፋፈላችሁት ውስጥ እቺ ትንሽ ልዩነት ነች የምትላትን ወይንም ያው ዞሮ ዞሮ እኮ አላህን ነው የምናመልከው፣ እነሱ አካል አለው አሉ እኛ አካል የለውም ብትልም ግን መሐመድ ግን ምን ብለዋል? ጀሃነም ያስገባሃል። ከዚህ ውስጥ አንደኛዋ ብቻ ምናልባት አላህ አካል ያለው ወይንም ደግሞ የለውም ያለው ነው ማለት ነው ጀነት የሚገባው እንጂ ትንሽ የልዩነት የምትለው ሳይሆን ጀሃነም ድረስ የሚወስድ ነው የሚለውን ነው። እሱን ሐሳብ ለመስጠት ነው። ቀጥልና ሐዲሱን ያሳይህ ያላን ስለ አላህ ባት ማን ቁርአኑን ጀምሮ ቀጥይ ይበል። እሺ ኦኬ። ሱራ ቀለም ላይ 68 42 ኦኬ። ባት የሚገለጥበትን ከሃዲዎችም ወደ መስገድ የሚጠሩበትን የማይችሉበትን ቀን አስታውስ ይላል። ማን ነው ባቱ የሚገልጠው? ማን ነው የሚገልጠው? ማን ነው ብሎ ነው ያስቀመጠው እዛ ላይ? ማን ይመስልሃል? ሰጋጆች ሊሰግዱ ሲመጡ ባቱን የሚገልጠው ማን ይመስላል? ኦልሬዲ እናንተ ስትነሱ ያልተገረዘ ሆናችሁ ራቁታችሁን ነው የምትነሱት አይደል? የምትገልጡት ነገር ምንም አይኖራችሁ። መቼም ሰው ነው ወይንም እኛንን የምንገልጠው አትለኝም። ምክንያቱም ራቁት ሆነ ሳትገረዝ በ60 ክንድ ቁመት ነው የምትነሳው አይደል? እሺ እዚህ አላህ ባቱን ገልጦ እንትን ምናምን የሚልበት ቦታ ስትይታል እዚህ ጋር ባት የሚገለጥበት ብላ የሚል ቦታ ይታያል። ጽሁፍ ያ ሐዲሱን በሐዲስ እንፈሰረዋለን። እዛ ከመሄዳችን በፊት ግን ማን ይመስልሃል እዚህ ጋር? እኔ እንጃ፣ እኔ አልገባኝም። ባት የሚገለጥበትን ቀን አለ የሚገለጥበትን ወደ መስገድም የሚጠሩበትንና የማይችሉበትን ቀን አስታውስ። ስለዚህ የሆነ ባት የሚገለጥበት ቀን አለ። ከዛ የዛን ቀን ደግሞ ስገዱ ሲባሉ መስገድ ማይችሉ ካዲዎች
መስገድ የማይችሉበት ቀን አለ ማለት ነው አይደል? እሺ የቱ ጋር ነው አላህ ባት የሚገለጥበት? ያላህ ባት የሚገለጥበት ወይንም ባት አለው የምልበት ቦታ የቱ ጋር ነው ቁርአን ውስጥ? ይኸው እያሳየሁ ነው። ይህን የሚገልጠው ባቱን አላህ ነው። በቂያማ ቀን ነው። ይሄ ስለ ቂያማ ቀን እያወራ ነው። የቂያማ ቀን ደግሞ ሁሉም ሙስሊም ሲነሳ ራቁቱን 60 ክንድ ረጅም ሆኖ ሳይገረዝ ነው የሚነሳው። በአላህ ፊት የሚቆመው 60 ክንድ ረዝሞ ራቁት ሆኖ ነው። ራቁት ከሆንክ ኦልሬዲ ምንም የምገልጠው ነገር የለም፣ ሙሉ ሰውነት ራቁት ስለሆነ ማለት ነው። ስለዚህ ስለማን ነው ከተባለ ስለ አላህ ነው። ይበልጥ በምን እናውቃለን ከተባለ ነብዩ ይሄንን ፈስሮታል። ሳሂህ ቡኻሪ 7439 ክፈቹ። ኦኬ ወደ መሀል አካባቢ ረጅም ስለሆነ እሺ ቲል ዴር the almighty በይና ሰርች አድርጊ the almighty will come to the ነው ጋር ጀምረሽ ኦኬ ቀጥይ በቃ ከሱ ጀምረሽ ኦኬ እሺ ሌላ ድምፅ የሆነ ልክ አይደለም። ድምፅ ነው እኔ ጋር ነው የመኪና ስፒከር ውስጥ ነው። እስኪ ቀጥይ አሁን። ኦኬ አሁንስ አሪፍ ነው? አሁን አሪፍ ነው። ቀጥይ። ኦኬ እሺ ምንድነው የሚለው? then the almighty will come to them ይላል። ጌታ ወደ እነሱ ይመጣል in the shape other than the one which they saw him first መጀመሪያ ከሚያውቁት ቅርጽ ውጭ ይላል። and he will say I am your Lord and they will say you are not our Lord እሱም ይመጣና እኔ ጌታችሁ ነኝ ይላል። እነሱም ደግሞ will speak ከዛ ማንም አያወራም to him then but the prophet and then it will be said to them ልቀጥል ከዚህ በኋላ already ወይስ ወይስ ቀጥይ ኦኬ ኦኬ ዩናት አውሎ ቀጥልሻል። አይ ሺኑ የሚለው ድረስ እሱን ፓርት እንዳለ አንብቢው ማለት ነው። ቀጥይ። ኦኬ ገባኝ። እሺ አንተም እኔ ጌታ ነኝ እኔ ጌታችሁ ነኝ ይላችኋል። እነሱም ደግሞ አይ አንተ ጌታችን አይደለህም ብለው ይሉታል ማለት ነው። do you know any sign by which you can recognize him ምን አይነት ምልክት እንዳለ ታውቃላችሁ እሱን ሪኮግናይዝ የምትረጉት ወይም የምታውቁበት ይላል። they will say እነሱ ምን ይላሉ? the shin ወይም ደግሞ እነሱ ደግሞ ይላሉ በባቱ ይላል። and so Allah will then uncover his shin whereupon every believer will prostrate before him ይላል። ከዛ በኋላም አላህ ባቱን ይገልጣል። አማኞች እንዳለ ደግሞ ለባቱ ይሰግዳሉ ብሎ ይላል ማለት ነው። ቢፎር ሂም በሱ ፊት አስመሪ እሷን ፓርቶች። እሺ ታየዲን አያው ታየ አይቼዋለሁ። ኦኬ ስለዚህ ለዚህ ለባቱ ትሰግዳለህ? እኔ እንጃ አልገባኝም። መልካም ስንት ባቱን ነው የሚገልጠው? ግራውን ነው ቀኙን? እስቲ ምናልባት ጠይቄ ሰውን እረዳለሁ። ወሳኝ የሆነ ቦታ ነው። ከዚህ በፊት ያላየሁት ነው። ያ በዚህ ላይ ደግሞ በዛውም መጠን ምንድነው ባላዩት ቅርጽ በሌላ ሼፕ ይመጣል ሲል አላህ ራሱን ይቀያየራልን? which is ራሱን የሚቀየር ከሆነ ምንድነው እሱ? አንደኛ ቆሮንቶስ ላይ ምዕራፍ 11 ቁጥር 14 አካባቢ ላይ ሰይጣን ነው ራሱን የሚቀያየረው መጽሐፍ ቅዱስ እንደሚነግረን። የሚመጣው ደግሞ ቀይሮ ራሱን በማያውቁት ሊያጭበረብራቸው ነው የሚመጣው። ለምንድን ነው ራሱን መቀያየር ያስፈለገው? የሀዲሱን እንትን ትነግረኛለህ? ያው ነው ቁጥሩን ንገረኝ እስኪ። ቡኻሪ 7:39 ላይም አለ፣ ብዙ ቦታ ላይ አለ። 65:73 ላይም አለ። 74:79 ቡኻሪ ወይንም ደግሞ 65:73
ወይንም ደግሞ ሳይ ሙስሊም 183 ኤሌም አለ። እሺ ገብቶኛል። አሁን ምንድነው ጥያቄዎች ሞር የሚነሱ ከዚህ ጋር በተያያዘ የሚገልጠው ነገር ምንድን ነው? በምን ተሸፍኖ ነበረ? ያ የተገለጠውስ ነገር ፍጡር ነው ፈጣሪ ነው የሸፈነው? ይመለካል አይመለክም? የአላህን ባት ሸፍኖ ያለው ነገር ይመለካል አይመለክም? ፍጡር ነው ካልከኝ ኦኬ፣ አላህ በፍጡር ተሸፍኖ ነው ያለው ማለት ነው። ያንን ከመፍጠሩ በፊት ሽፋኑን ከመፍጠሩ በፊት ምን ለብሶ ነበረ? ራቁቱን ነበር ወይ? ኦኬ፣ ፈጥሮ ለበሰ ማለት ነው የሚሉ አርጉመንቶችን ያመጣል። ውሽዝ እንደገና ደግሞ ኢቭን አላህን ያካበበ ነገር ፍጡር የሚባል አላህን አካሉን አካቦ ሸፍኖ የያዘ ነገር አለ ማለት ነው። ስለዚህ አላህ ፍጡር ውስጥ ነው ያለው ማለት ነው። አይ ፍጡር አይደለም ከተባለ ደግሞ ፍጡር ያልሆነ ነገር አካሉ ራሱ ይሄ ተደራራቢ ተያያዥ የሆነ ነገር ከአንዱ ላይ አንደኛው አካሉ የሚለያይ ይሆናል ማለት ነው። እንደዛ ከሆነ ስቲል እንዴት አንድ ተብሎ ሊቆጠር ይችላል? የሚነጠል እንደዚህ የሚገፈፍ ከሆነ ፕላስ ደግሞ ያስ ምኑ ድረስ ነው የሚገለጠው? የሚሸፈነውስ የትኛው አካሉ ነው ማለት ባቱ ብቻ ነው ወይንስ ከላይም ተሸፍኗል? እንደገና ደግሞ ይሄንን አካል የለውም ባትም የለውም ብለው የሚያምኑስ እና እነኛሁ መጥቷላ በማያውቁ ቅርጽ መጣባቸው ሲያዩት አንተ አላህ አይደለም። ኢቭን ሌላ ሐዲስ ላይ ምን ይሉታል? ከአንተ በአላህ እንጠበቃለን ይሉታል። ልክ ሴጣንን እንደሚሉት ከአንተ በአላህ እንጠበቃለን ብለው ያባርሩታል። አንተማ ጌታችን አለን ብለው ያባርሩታል። እሺ በምንድን ነው ብታውቁት ሲላቸው በባት ይሉታል። ሄዶን በሌላ ቅርጽ ይመጣል። ከዛ ይመጣና ያኛው ባቱን ያሳያቸዋል። አንተ ጌታችን ነህ በቃ ብለው ይሰግዱለታል። ያኔ ስለዚህ አላህ እንደዚህ የሚቀያየርበት ምንድን ነው? ኢቭን አሁን ደግሞ በየትኛው አካል ነው ያለው? በሚያውቁት አካል ነው ያለው አሁን ሰማይ ላይ ወይንስ በማታውቁት አካል ነው ያለው? አላህ በምታውቁት አካል ወይንስ በማታውቁት አካል ነው ያለው? ወይስ በሁለቱም አካል አለ? አሁን ይሄ የመቀያየር ባህሪው ደግሞ ያላ ከጊዜ በኋላ የመጣ ነው የመቀያየር ባህሪው ወይንስ ፍጥረትንም ከመፍጠሩ በፊት አንዴ በማይታወቅ አካል አንዴ በሚታወቅ አካል የሚቀያየር ነው? ምክንያቱም አምላክ በባህሪው እንትን ነው አይደለ? በታይም በምናምን ማተር የሚያደርገው አለም ስፔስ ታይም ፕሌስ ምናምን የሚባሉ ነገሮች ለሱ አይሰሩም አይደለ? እንደዛ ከሆኑ ይሄ መቀያየሩስ የመጣው ላላ አሁን ወይስ አስቀድሞም እንደዚህ አይነት ባህሪ ያለው እና መሰል ጥያቄዎችን ያነሳሉ። ፕላስ ደግሞ ያ የምታየው አካል ባት ነውና ባት ከሆነ ኦኬ ባት ተባለ። ስለዚህ ባት ከሆነ የሚገለጠው ታፋ አይደለም። ባት ማለት ከታፋ ዝቅ ብሎ ያለው ከስር ከጉልበት ከዚህ ከኋላ በኩል ያለው ማለት ነው አይደለ? ባት ይሄን ደግሞ ምን ተቀጥላለሁ ከተጠፍሩ ይለያል ማለት ነው። ባት ሚለው ያ ስለሆነ ከላይ ያለው አካል ጋር ተገጣጥሞ ነው ያለው፣ ተነጥሎ ነው ያለው። ያ የምታየው ባቱስ ራሱ ለስላሳ ነው ወይንስ ሃርድ ነው? ክፍት ነው ወይንስ ድፍን ነው? እና መሰል ጥያቄዎችንም እዞ ይመጣል። ታሳቢ አድርጋቸው የምጠይቃቸውን ሰዎች ጠይቃቸው። ቀጥል። እሺ አመሰግናለሁ። እስካሁን ብዙ ነገር ነግረኸኛል። ብዙ ጥያቄ እንድጠይቅ አድርገኸኛል፣ እንድማር አድርገኸኛል። ባይዘዌ እኔ አንተን እዚህ ጋር እንትን ለማግባት ፈልከውንም እዚህ ላይ የመጣሁት እንትን ተከራክሬ ለማሸነፍ እንዲህ አይደለም እንዲህ ነው ብዬ ላስተምርክ አይደለም። እኔ የራሴ የሆነ ስቴጅ አለ፣ አንተም የራስህ የሆነ ስቴጅ አለ። አሁን አብዛኛው እንደው እዚች ጋር ኮማቾችንም እያየው ነበር። እኔ በኔ ስቴጅ በጣም ጎበዝ ነኝ። አሁን ለምሳሌ እዚህ ጋር ኮሜንቱ ላይ የሚናገሩትን ሰዎች ካሉት 50 በ50 መመለስ የሚችላቸውንም ደግሞ እንትን ባላቸው በእነርሱ በራሳቸው በመጽሐፍ ቅዱስ ማለት መመለስ የሚችል ነኝ። ባንተ ስቴጅ ሳይሆን ደግሞ ሪያሊቲውን አወራለሁ። አንተን እንትን እንደዚህ እንዲህ ነው ምናምን ብዬ ማሳመን አልችልም። ምክንያቱም እንዳንተ ፐርፌክት አይደለም። ስለ መጽሐፍ ቅዱስም ስለ ቁርአኑም ማለት ብዙ ነገሮችን አላየውም። አሁን ግን ቅድም የሰጠኝ እንትን ከሐዲስም ከቁርአንም የሰጠኝ ነገር እሱ ነገር ጠይቄ እረዳለሁ። ለአንተ ሊመልስልህ ሳይሆን ለራሴ ለመረዳት ማለት ነው። ምን ለማለት ፈልጎ ነው ይሄ ነገር ያለው እንዴት ነው እውነት ነው ወይ የሚለውን ነገር ስለ ሐዲሱ ሁሉንም ነገር እማራለሁ። እስካሁን በነበረን ጊዜ በጣም ደስ ብሎኛል። ቴንኪው ለማለት ፈልጌ ነው። እሺ በደንብ ሴንስ ይሰጣል አይሰጥም የሚለውን በደንብ ያው
እና እንደዛ ነው። ጥያቄ ካለ እንቀበላለሁ። አርዲ ሚልህ አለ መሰለኝ ማይክ አንስቷል። ያ ትሬዲን ምን ልልህ ፈልጌ ነው መሰለ ሁሉን ነገር ማወቅ አለብህ ወይንም ደግሞ እዚህ ጋር አሁን ባሳየንህ ነገር በቃ እምነትህን ተው የሚል አቋም ሳይሆን እነዚህን ነገሮች ስናሳይህ አንተ ደግሞ ጊዜ ወስደህ ሄደህ አሰላስልበትና አይምሮን ተጠቀም። ቢሰጥህ መልስ ይኖራል። ለምሳሌ ኡስታዞችን ስትጠይቅ መልስ ይሰጡሃል። ከዛ በኋላ ያንን መልስ ግን አሁን ክፎይ እንዳለ ሴንስ ይሰጣል ወይ ምን ማለት ነው? እኔ በአይምሮዬ ስዬ የነበረው አላህና እዚህ ጋር የተቀመጠው ግን በመጽሐፍ ላይ ያለው ግን አንድ አይነት ነው ወይ የሚሉትን ነገሮች ቀስ ብለህ ማሰላሰል ያስፈልጋል። እሱን አስብበት ልልህ ነው። ለዛ መቀጥሉ በቃ ኦኬ ቴንክ ዩ። ክርስትና ላይ ጥያቄ የሚያነብ ነገር አለ? ክርስትና ላይ አዎ አለኝ። ለምሳሌ እናንተ በስላሴ ታምናላችሁ አይደል? አዎ። በስላሴ የሚታምኑ ከሆነ ስላሴ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ የሚለው ነገር በሌላኛው በዘፍጥረት ላይ የተቀመጠ ነገር ነበር። ዘፍጥረት ላይ ይሄ ቦታው ይሄ ነው ብዬ ባላቅም የተወሰነ እንትን ስለሚያነብ ምንድነው መጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። መጀመሪያ አካባቢ ነው አይ ቲንክ ካልተሳሳትኩኝ ማለት ነው። እሺ መጀመሪያ ቃል ነበረ ይላል። ያ የነበረው ቃል የቱ ጋ ነው? እግዚአብሔር ዘንድ ነው። ያ ማለት አማርኛው ምናልባት ካልተሳሳትኩኝ እግዚአብሔር አጠገብ እግዚአብሔር ጋ ማለት ነው አይደል? እግዚአብሔር ዘንድ ማለት እሺ። ያ ቃል ደግሞ ራሱ እግዚአብሔር ነው ብሎ አስቀመጠ እና ኢየሱስ ክርስቶስን ወንም ደግሞ ኢሳን ወደ ምድር የላከው አላህ ወንም ደግሞ እግዚአብሔር እንደሆነ ኢየሱስ ክርስቶስ በብዙ ቦታ ተናግሯል። ወደ ላከኝ አብ እሄዳለሁ እያለ እኔ አባቴ የላከኝን ለመፈጸም ነው የመጣው ብዙ ነገሮችን ሲናገር ነበረ። እሱ እግዚአብሔር እሱን ወደ መሬት እንደላከው ለመናገር ሲፈልግ ማለት ነው። እና ሌላ ደግሞ ኢየሱስ ክርስቶስን ደግሞ የህይወት መንገድ ነው ወንም ደግሞ ከእግዚአብሔር ጋር የሚያስታርቅ ነው፣ የሚያገናኝ ነው። እሱን ያላመነ ሰው እግዚአብሔር ዘንድ ገነት አያገኝም ወይንም ደግሞ መኖሪያ አያገኝም የሚባል ነገር አለ። ያ ኢየሱስ ክርስቶስ ስትቀበል መንፈስ ቅዱስ የሚባል ነገር ውስጥህ ላይ ይኖራል የሚባል ነገር አለ። አሁን የትኛው ነው? አሁን ለምሳሌ ኢየሱስ ክርስቶስን ነው እግዚአብሔርን ነው ወይንም ደግሞ ኢየሱስ ክርስቶስን ከተቀበልክ በኋላ ውስጥ ላይ ያለው ይኖራል የሚባለውን መንፈስ ቅዱስን ማንን ነው ቆይ ማምለክ ያለብህ? የትኛው ነው እግዚአብሔር ትክክለኛው እግዚአብሔር? አሁን ለምሳሌ እግዚአብሔር ኢየሱስ ክርስቶስን ከላከው አንዴ በቃ ኢየሱስ ክርስቶሱ ተላካ። ለምን እግዚአብሔርን ብቻውን አናመልከውም? ለምንድን ነው ኢየሱስ ክርስቶስን ጌታ ወይንም ደግሞ አምላክ ብለን የምንይዘው? ወይንም ደግሞ ስላሴ የሚባል ነገር ለምን አስፈለገ? እግዚአብሔር ራሱ ለብቻው ከሱ በፊት ማንም እንዳልነበረ መጽሐፍ ቅዱስ ቦታ ማለት ሌላ ቦታ ላይ ያስቀመጠበት ነገር አለ። ከእግዚአብሔር በፊት ማንም እንዳልነበረ የሚናገርበት ቦታ አለ። ኦኬ፣ ያ ከእግዚአብሔር በፊት ማንም እንዳልነበረ እናምናለን። ትክክል ነህ እኮ። ለምን እሱን ብቻ እግዚአብሔርን ብቻ ለምን አናመልክም ማለት ነው? አንድ ላይ በቃ ኢየሱስ ክርስቶስን መንፈስ ቅዱስን ሁለቱም ነገር ቀርቶ ለምን እሱን ብቻ አናመልክም የሚል ጥያቄ ነው። እኔም ዛሬ በቃ ከአንተ ጋር እግዚአብሔርን ብቻ አመልካለሁ። እኛውን እንስማማና አይሻልም? እግዚአብሔርን ብቻ እናምልክ፣ ሌላውን እንተውና። እኔስ እግዚአብሔርን ብቻ እንድናመልክ እግዚአብሔር ይርዳን። አምላክ ህይወት አለው ብለህ ታምናለህ? ህይወት ሙት ነው የምታምነው ወይንስ ህያው ነው ብለህ ነው የምታምነው? አምላክ ህያው ነው፣ ዘላለማዊ። ቴንኪው። ኦኬ፣ አምላክ ቃል አለው ብለህ ታምናለህ? አታምንም? ዲዳ ነው ወይንስ ቃል አለው? ቃል አለው፣ ሁሉም ነገር አለው። የሌለው ነገር የለም፣ ምንም የለውም የጎደለው ነገር። ቴንኪው። ስለዚህ እኛ በኩነት አስተምሮታችን መሰረት አምላካችን ህያው ነው። ህያው የሆነበትን መንፈስ ቅዱስ ብለን እንጠራለን። ስለዚህ እግዚአብሔር ስትል ለአብ የባህሪ ህይወቱ መንፈስ ቅዱስ ነው።
ስለዚህ ምን እያልከኝ ነው አንተ? ህይወት የሌለውን እግዚአብሔር እናምልክ እያልከኝ ነው። ህይወት የሌለው እግዚአብሔር ደግሞ የለም። ህይወት የሌለው እግዚአብሔር ስለሌለ ህይወቱን የባህሪ ህይወቱን መንፈስ ቅዱስ ብለን እናመልከዋለን። ሎክ የባህሪ ህይወት ማን ነው? መንፈስ ቅዱስ ነው። ቃል የሌለውን እናምልክ እያልከኝ ነው። የባህሪ ቃሉን ደግሞ ወልድ ወይንም ልጅ ብለን እናመልከዋለን። ቃል ስላለው ማለት ነው። የኛ አምላክ ቃል አለው። ቃሉን ደግሞ ወልድ ብለን እንጠራለን። ወልድ ለአብና ለመንፈስ ቅዱስ የባህሪ ቃላቸው ነው ብለን እናምናለን። ልጅ ከሆነማ ሁሉም ሁላችንም እኮ ልጅ መሆን እንችላለን። ኢየሱስ ክርስቶስን እኮ አምኖ የተቀበለ ሁሉም እግዚአብሔር ልጅ እንዲሆን ስልጣን እሱ ላይ እንመጣለን። ልጅ እንሆናለን ብለሃል። እንግዲህ ከአላህ ጋር መጣላት ነው ወይስ? ሉክ ቃል የሌለው አምላክ የለም። ቃል የሌለው አምላክ የለም። በዚህ ላይ ተስማምተናል። ታዬ ጥሩ እይታ አለው። ምንድነው ያለን ወንድማችን? አምላካችን ሕያው ነው። ሕያው የሆነበት እንደኔና እንዳንተ ነፍስ ተሰጥቶት አይደለም። አምላክ ያ ሕያውነቱ ከእርሱ ጋር ያለ ዘላለማዊ አካሉ ነው አይደለ? ዘላለማዊ አካል ነው ያ ሕያውነቱ አይደለ? ዘላለማዊ ነው። ልክ እንደ እጁ፣ እንደ እግሩ፣ እንደ ፊቱ፣ እንደ ባቱ እንዳለ ሕይወቱም ራሱን የቻለ ዘላለማዊ አካል ነው አይደል? ከእሱ ባይነጠልም፣ ነገር ግን የአላህ ሕይወቱ እጁ ማለት አይደለም፣ ጠፍሮ አይደለም፣ ወይም ደግሞ ባቱ አይደለም። ግን ከባቱ በፊት የነበረ ወይንም ደግሞ ከባቱ በኋላ የነበረም አይደለም። አብሮት የነበረ ሆኖ ነገር ግን አንዱ አንዱን ያልሆነ ነው አይደለ? ስለዚህ እኛ ምን ብለን እናምናለን? መንፈስ ቅዱስ የአብ የባህሪ ህይወቱ ወይንም ደግሞ እስትንፋሱ ብለን እናምናለን። ያለ ህይወት አምላክ ነበረ ብለን ስለማናምን ማለት ነው። ቃልን ደግሞ ወልድ ወይንም ከሱ የተገኘ ከሱ የሚወጣ ያለ ዘመን መቀዳደም ያለ ቦታ መለያየት ብለን ከሱ የሚወጣ እንደመሆኑ ልጅ እንለዋለን። ቃል አለውና ዲዳ አይደለምና አምላካችን ቃል ብለን እንጠራዋለን። ስለዚህ እግዚአብሔር ስትል አንዱን እግዚአብሔር ስትል ቃል የሌለውን እያልክ አይደለም። አብን ስትል አብ ባልክበት ቅጽበት ላይ አባት እያልክ ነው። አባት ያለ ልጅ አይደለምና አባት ብቸኛ አምላክ አባት ስትል ልጁን ሪፈር እያደረግክ ነው። ልጁን እየነጠልክ አይደለም። ህይወቱን ሪፈር እያደረግክ ነው። ሙት እያልክ አይደለም። ስለዚህ ህይወት አለው፣ ቃል አለው፣ ልብ አለው። እሺ አሁን ያልገባኝ ነገር አለ። አሁን ወደኛ ጋር ወደ አነሳኸው ልምጣለ። እኛም ልጅ እንባላለን። ስለዚህ ለምንድን ነው ልዩነቱ ነው? አዎ ያ ይሰማል። ዮሐንስ ወንጌል ምዕራፍ 1 ላይ አንዴ ቆይ፣ ተቋርጠህ ነበረ። እፎይ እንደገና ጀምር። ኦኬ የለውም ነበር አልነበርክም። አሁን መጥተሃል። ልክ ልጅ የሚለው ኤክስፕሌን ልታረግ ስትል የጠፋህ እፎይ ያለ ይሰማል። ነጮኛለሁ አለኛው አሁን አለ ያ ሶሪ በጣም እሺ። እያየው ይሻላል። ስልኬን እያየው ስለማላወራ ተፎግሬ ያለኝ ብዙ ቆየው እንዴ? ብዙ እንትን አልኩ። አይ ብዙ አይደለም። ምናልባት አንድ 30 ሰከንድ እንደዚህ ነገር ነው። ቀጥል። ኦኬ እንደዛ ከሆነ እንደገና ጠፍተሃል። እፎይ ሲጀምር ነው እንደሚያቋርጠው አይገርምም? ዛሬ ኔትወርኩ ዋዛ ነው። ኦኬ አሁን መጥተሃል። ገና ሲጀምር ነው ልጅ የሚለውን ልታብራራ ብለህ ነው የቆምከው። ኦኬ እሺ። ገላትያ ምዕራፍ 3 አንድ 26 ቁጥር 26 አንዴ ክፈትልኝ። እኔ መኪና ውስጥ ነኝ ያለሁት። እኔ መክፈት አለ
ኦኬ አሁን ኔትወርክ አይሰራም ወይ ተዘግቶ እንዲሁ እንትን ብትለው ነው የሚሻለው። ካሜራ ሳበራ ነው እንደዛ የሚሆነው። እስቲ ቆሻጣ ይበሳል ማለት ነው። እሺ አለኛ መታሃል እየተቆራረጠ ኔትወርክ እያስቸገረኝ ነው። ቀጥሉ ወይንም እናንተ አሁን ትሰማለህ? ኔትወርክ እንትን እያለ ነው። አሁን የመጨረሻ ሞክረው ነው። ኔትወርክ ቀይ ያበራል። እሺ ኤኒዌይስ ታዬ እነሱ ይቀጥሉላል። የተወሰነ ልበልበት። እኛ ልጆች ስንባል በእምነት በኩል ነው። ገላትያ ምዕራፍ 3 ከቁጥር 25 ጀምረ ስታነበው እምነት ወደኛ እንደመጣ አስቀድሞ ሕግ እንደነበረ ያም ሕግ ሞግዚት እንደነበረ ይናገርና በእምነት በኩል ደግሞ ምን ተባል? በማመን ነው። በማመን በክርስቶስ በማመን ልጆች ተብለን ተጠራን ማለት ነው። በእምነት ምን ይላል? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ተብለን እንድንጠራ ምክንያት ሆነ ማለት ነው። በማመን ነው። እኛ በመወለድ ሳይሆን ሉክ ከባህሪ መወለድ ሳይሆን በእምነት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 ጀምሮ ወደ ገዛ ወገኖቹ መጣ፣ ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። በክርስቶስ ለሚያምኑ። በክርስቶስ የምታምን ከሆነ የእግዚአብሔር ልጅ እንድትባል ስልጣን ተሰጠ። ስጦታ ነው። የኛ የባህሪ መወለድ ከባህሪ መገኘት ሳይሆን ስጦታ ነው። ጊፍት ነው። ጊፍት እኔ አባት ነኝ ተብሎ እግዚአብሔር ለእኛ ስልጣን ሰጠን። እኛ ደግሞ ምን ብለን ልንጠራው? አባታችን ልንለው እግዚአብሔር አባታችን ብለን እንድንጠራው ክርስቶስ ይኸው አባታችሁ እግዚአብሔር ብሎ ስልጣንን ሰጠን ማለት ነው። ልጅ ብለን እኛ ደግሞ ልጅ ነን ብለን እንድንጠራ አባታችን እንለዋለን ማለት ነው። ሮሜ ምዕራፍ 8 ላይ ቁጥር 25 ላይ 15 ከቁጥር 15-17 አባት ብለን የምንጮህበትን መንፈስ እንደሰጠን ይነግረናል ማለት ነው። ምን ብለን አባት ብለን የምንጮህበትን መንፈስ እንደተቀበልን ይነግረናል ማለት ነው። ስለዚህ እኛ በክርስቶስ ስናምን ዳግም ስንወለድ የእግዚአብሔር ልጅነትን እናገኛለን። ዳግም ስንወለድ የእግዚአብሔር ልጅነትን እናገኛለን። የቃል ልጅነት ግን ከአብ የባህሪ መገኘት ነው። ባህሪ ማለት ከሱ ተመሳስሎ ከሱ ተካክሎ መገኘት ነው። ከሱ ልክ ሱረቱ ዙሩፍ 81ኛው አያ ላይ የባህሪ ልጅነትን ሲያወራ ለአራማን ልጅ ቢኖረው ተገዦች የመጀመሪያ ነኝ በል ይላል። ምን የባህሪ ልጅነትን ሲያወራ ስለ ጸጋ ልጅነት ወይንም ደግሞ ከፍጡራን አንጻር ሲያወራ ደግሞ ሱረቱ ማኢዳ ላይ ቁጥር 18 ላይ አይሁድና ክርስቲያኖች ያላ ልጆች ነን አሉ። ታዲያ ለምን በኃጢአቶቻቸው ያሰቃያቸዋል? ከሌሎቹ ፍጥረቶች እንዳንዱ ናችሁ ይላል። ይሄ አይሁዶችና ክርስቲያኖች ያላህ ልጅ ነን ያሉት በጸጋ እንደሆነ ቁርአኑ ገብቶታል ማለት ነው። ምክንያቱም ሱራ 9:30 ላይ አስቀድሞ ኡዘይርና ኢሳን አመለኩ ስላለ እነሱም ልጆች ከሆኑ ኢሳና ኡዘይርም ያላህ ልጆች ከሆኑ ሊያመልኩት ስለማይችሉ ኤክሰፕሽን ስለማይኖር አንድ ስለሆኑ ማለት ነው። እዛ ጋር ስለ ባህሪ ያወራና እዛኛው ጋር ከፍጡራን አንጻር አወራ። ስለዚህ ስለ ወልድ የባህሪ ልጅነት ስናወራ ዕብራውያን ላይ ምዕራፍ 1 ላይ ከቁጥር 2 ነው እንደዚህ 3 አካባቢ ላይ የባህሪው ነጸብራቅ እንደሆነ በግልጽ መጽሐፍ ቅዱሳችን ያስቀምጠዋል። ስለ ወልድ ስናወራ የባህሪ ነው። ስለኛ ስናወራ ግን ጸጋ ማለት ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 17 ላይ ጸጋ በክርስቶስ እንደሆነ ይነግረናል። ያም ጸጋ በክርስቶስ የሆነው እንዴት ነው? ራሱ ነው ልጅ ተብለን እንድንጠራ ስልጣን የሰጠን ማለት ነው። ስለዚህ በጸጋ ያገኘነው ነው። እኛ ወልድ ላይ ስናወራ ግን የባህሪ ነው። ከሱ ስለመገኘት ነው፣ ስለመወለድ ከሱ ዘመን ማይቆጠርለት፣ ጊዜ ማይለካለት፣ ከዚህ እስከዚህ ማይባልለት ከአብ ያልተለየ ህልው ሆኖ በሱ ያለ በዛ ሴንስ ነው። እሺ አሁን ባጭሩ ማለት ነው ኢየሱስ ክርስቶስ አምላክ ነው ምንድነው? እሺ አምላክ ነው ነብይ ነው ምንድነው? ልዩነቱ ምንድነው? ከእግዚአብሔር ወይንም ከፈጣሪ ልዩነቱ ምንድነው? አንድነቱስ ምንድነው? ይሄ ነገር ሁለቱንም ለይታ ንገረኝ። ነብይ ነው ማለት ነው። ነብይ ማለት ምን ማለት ነው? መልእክተኛ ማለት ምን ማለት ነው?
መልእክተኛ ማለት የፈጣሪን ቃል ፈጣሪ የሚነግረውን ነገር ለህዝቡ የሚያደርስ የሚያስተምር የሚያስጠነቅቅ እንደዛ እንደማለት ነው። እሺ ነብይ ማለት መልእክተኛ ማለት ኦልዌይስ ላይሆን ይችላል። እሺ እኔ የፈለኩት በቃ እኔ ችግር የለውም እሱ እንስማማለን። ነብይ የሚለው ቃሉ የወደፊቱ የሚያውቅ የሚተነብይ ነገሮች ከመከናወናቸው በፊት የሚናገር የሚያውቅ እንደማለት ነው። ፈጣሪ እንደነገረው እንዳሳወቀው ማለት ነው። አንዴ የሚታርገው ስለዚህ ክርስቶስ የወደፊቱን አያውቅም ወይ? ያውቃል፣ በደንብ ያውቃል። ነቢያት በጸጋ የወደፊቱን ያውቃሉ እግዚአብሔር ባሳወቃቸው መጠን። ክርስቶስ ግን ነቢይ ዘጸጋ አይደለም፣ በጸጋ የሚያውቅ አይደለም፣ በባህሪ የሚያውቅ ስለሆነ ማለት ነው። ሁሉን አንተ ታውቃለህ መጽሐፍ እንደሚለው ማለት ነው። ሁሉም ደግሞ የሆኑት በሱ ስለሆነ በሱ የሆኑትን ደግሞ አውቃቸው ማለት አይቻልም። ዮሐንስ ወንጌል ምዕራፍ 1:3 ላይ ሁሉ በእርሱ ሆነ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም ይላል። ስለዚህ የእውቀት ቆሮንቶስ ላይ እንደሚናገረው የእውቀትና የጥበብ የእግዚአብሔር እውቀትና ጥበብ ይለዋል። ስለዚህ እውቀቱና ጥበቡ ራሱ ክርስቶስ ነው። ስለዚህ ሁሉን ያውቃል፣ ሁሉም እንትን ነው። ስለዚህ ነብይ የሚለው ቃል በእናንተ ዘንድ ከፍ ብሎ ስለሚጮህ ነብይ ማለት ወደፊቱ የሚያውቅ ማለት ነው። እግዚአብሔር ያውቃል፣ በባህሪው ነው የሚያውቀው። ቃሉ ላይ እዛ ጋር ተተግባባን። መላክ የሚለው ግን ለክርስቶስ ሲነገር ምንድን ነው መላክ? መላክ ማለት ከአንዱ ቦታ ወደ አንዱ ቦታ መሄድ ነው አይደለ? ታጁዲን መላክ ማለት ከአንዱ ቦታ ወደ አንዱ መሄድ ነው። መልእክተኛ ያው ታዛዥ ፈጣሪ የሚለውንም ጌታ የሚለውን አምላክ የሚለውን ነገር የሚያደርግ ለህዝቡ የሚያስተምር። እሺ መልካም። ስለ ክርስቶስ መላክ ስናወራ ምንድነው እሱ ሚዩት አድርገው አንዴ ሚዩት አድርገው የሚረብሽ እንትናል። ኦኬ ክርስቶስ በስጋ የተገለጠ አምላክ ነው። ፍጹም አምላክ እንደመሆኑ በስጋ የተገለጠ ደግሞ ወንድሞቹን የመሰለ ነው። በስጋ እንደመገለጡ ሉክ በስጋ እንደመገለጡ ከኃጢአት በቀር ወንድሞቹን መሰለ ተብሎ ተነግሮለታል። ስለዚህ ዘዳግም ምዕራፍ 18:18 ሐዋርያት ሥራ ላይ መጥቶ ለክርስቶስ ተተርጉሞ እናገኘዋለን። ስለዚህ እነኛን ተግብሯቸዋል ወይ? አዎ ተግብሯቸዋል። ምክንያቱም ፍጹም ሰውም ነው ብለን ስለምናምን ማለት ነው። ፍጹም ሰውም ነው ብለን ስለምናምን እንደዛ ከሆነ ደግሞ መላክ የሚለው ግን መተርጎም አለበት። እኛ ምን ብለን እናምናለን? ታጁዲን አምላክ በሁሉ የሞላ ነው ብለን እናምናለን። በሁሉ ያለ ነው ብለን እናምናለን። ስለዚህ በሁሉ የሞላ ከሆነ በሁሉ ያለ ከሆነ ኬት ወዴት ተላከ? ኬት ወዴት አይመጣውም ማለት ነው። መላክ፣ መምጣት፣ መሄድ፣ መቆም፣ መነሳት፣ መቀመጥ እኛ ለፈጣሪ አንሰጥም። በባህሪው ሉክ ፈጣሪ በባህሪው በሁሉ የሞላ ነው። ቃል በሁሉ የሞላ ነው። ያ በሁሉ የሞላው ግን በስጋ ተገለጠ። በስጋ ያ በሁሉ የሞላው ግን በጠባብ ደረት በአጭር ቁመት ተወሰነ። በዛ ተገልጦ ታየ። እስቲል ከአባቱ ቅፍ ሳይለቅ በሁሉ ሙላቱን ሳይለቅ በአጭር ቁመት በጠባብ ደረት ደግሞ ተወስኖ ታየ፣ ተገለጠ። መገለጡን መታየቱን ያንን ከሰዎች አንጻር እንናገራለን ማለት ነው። እስቲል በሁሉ የሞላ ነው፣ በሁሉ ያለ ነው። ከስፔስ እና ፕሌስ ውጭም ያለ ነው። በቦታ የምናንወስነው በሁሉ ያለ ስንል እስቲል ሊሚትድ ነው፣ የተገደበ ነው። ቦታን ሪፈር እያደረግን ስለሆነ በሁሉ የሞላ ስንል በቦታ እያውካለል ነው ስለሆነ ከቦታ ውጭም ያለ ነው። ስለዚህ መገለጡን ነው ተላከ የሚለው ከመጣብ መገለጡን፣ ምክንያቱም ለእኛ መታየቱን ያንን የሚያሳየ ነው። በስጋ ተገልጦ ስለታየ ማለት ነው። አስቀድሞ በእግዚአብሔር መልክ ሲኖር የነበረው የባሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ለእኛ ስለተገለጠ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ ይላል። ለምን ለመስቀል ሞት እንኳን የታዘዘ ሆነ? ፊልጵስዩስ ምዕራፍ 2 ቁጥር 5 ጀምሮ እስከ 7 አካባቢ። ስለዚህ ለመስቀል ሞት ድረስ መታዘዝ መላክ ላልከው፣ አዎ እስከ መስቀል ሞት ድረስ ግን ለመታዘዝ ፍቃደኛ ሆነ። ለዚህ ነው አስቀድሞ ትንቢተ ኢሳይያስ ላይ ምዕራፍ 53 ላይ እንደሚታረድ በጎዎች ዝም አለ በሸላቾች ፊት እያለው እንትን ይልበታል። አስቀድሞ ከ700 አካባቢ ዓመት ላይ ስለሱ ትንቢት ተናግሯል። ይሄ ግን እንደሱ ግድ አድርገውት
እሱ ደግሞ ሳይፈልግ ቀርቶ ማለት አይደለም። አስቀድሞ ይህንን ሊያደርግ ስለመጣ ማቴዎስ ወንጌል ምዕራፍ 28፣ ማርቆስ ወንጌል ምዕራፍ 10 ቁጥር 45 ነፍሱን አሳልፎ ስለ ሁሉ ሊሰጥ ቤዛ ሊሆን ስለመጣ ነፍሱን ስለ ሌሎቹ ሊሰጥ ስለ ወንድሞቹ ሊሰጥ ነፍሱን ስለ እኔና ስለ አንተ ቤዛ አድርጎ ሊሰጥ ስለመጣ ይሄንን በገዛ ፍቃዱ ትትና ስቦት ፍቅር አስገድዶት መጣ። በፍቅር ማለት ነው። ግዳስ ብሎት ግን አይደለም። ፍቅር ዞት መጣ ማለት ነው። ስለዚህ ማን ነው እሱ? እግዚአብሔር ሌላ አካል እግዚአብሔር ስትል ራሱ ክርስቶስ እግዚአብሔር መሆኑን መዘንጋት የለብም። ፊልጵስዩስ ምዕራፍ 2 ላይ ስታነበው አስቀድሞ በእግዚአብሔር መልክ ሲኖር የነበረው በምስሉም እንደ ሰው ተገኘ ይላል። ያ የምታየው አካል በስጋ የተገለጠ ስግው ቃል ክርስቶስ ቆላስይስ ምዕራፍ 2 ቁጥር 9 ላይ እንደሚናገረው የመለኮት ሙላት በሰውነቱ ሁሉ ተገልጦ ይኖራል ይላል። የመለኮት ሙላት የሞላው ነው እሱ። እሱ አምላክ ነው። እሱ አምላክ ነው። እሱ እግዚአብሔር ነው። ስለዚህ ከሶስቱ አካል አንዱ አካል ቃል በስጋ ተገለጠ። ለምሳሌ እናንተ ላይ ቁርአን ያላህ ቃል ነው፣ ከለም አላህ ነው። ያላህ ቃል ደግሞ ቅድም እንዳልከኝ አላህ ቃል አለው። ያ ቃሉ ቁርአን ለምሳሌ ያላህ ቃል ነው። ፍጡር ነው ወይ? ነው ፍጡር አይደለም። ቁርአን ወረቀቱ ፍጡር ነው ወይ? ያው ፍጡር ነው። ወረቀቱን ልትይዘው ልነካው ትችላለህ? ያው ወረቀቱ ስርህ ነው ወይ? ያው ነገር ግን ፍጡር ነው ወይ? ፍጡር አይደለም። በወረቀቱ ላይ ግን ተገልጧል ብላችሁ ታምናላችሁ። በቂያማ ቀን ደግሞ እንደኔና እንዳንተ የገረጣ ሰው ከኔና ካንተም የገረጣ ሽማግሌ ሆኖ ቁርአን ይመጣል ይላል። እናንተ ደግሞ ምን ሆኖ የገረጣ ሆኖ ይመጣል። ምን ያልሆነው ፍጡር ነው ማለት ነው። ስለዚህ እኛ ምን እናምናለን? ክርስቶስ ስጋን ፈጥሮ ተዋሃደ፣ በስጋ ተገለጠ። ክርስቶስ ስግው ቃል ነው። ቃል አስቀድሞ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው ብለን እናምናለን። እና እንደዛ ነው። አይበቃችሁም? እናመሰግናለን። አይ ቲንክ እኛ እንቀጥላለን። አንተ ማረፍ አለብን ወይ? ካረፍ እኛ ደንበኞች አለን እና አርዲቢኒ ምናምን ይመጣል ስላለ እናመሰግናለን። አይ በቃ ሰሞኑን ብቅ በል እኔ ጋር አይሻልም? ዝናብ ማጋ ነው። ይሻላል ይሻላል። ዝናብ እኔ ጋ ነው ያለው። እሺ በቃ መልካም ጊዜ ይሆንልህ። እሺ ነገ እንገናኛለን።